የሌሎች ተመራማሪዎች የምርምር ውጤት ኮፒ ያደረጋችሁ ሰባለው ወይ ኮፒ ያደረጋችሁ እንደሆነ ሳይሰማችሁ እንዴት አድርጋችሁ ስማርት በሆነ ወይ ያለምንም ተጠያቂነት ያለምንም ማጭበርበር ለራሳችሁ እንዴት አድርጋችሁ ማቅረብ እንደምትችሉ በዚህ ቪዲዮ አሳያችኋለሁ። በእርግጥም በተለያየ ጊዜ ስታዩዋቸው ሰፍ ብላችሁ ያነበባችኋቸውም ላታነቧቸውም የምትችሏቸው በጣም ብዙ ሺህ የሚሆኑ ፒዲኤፎችን ሰብስባችሁ ሊሆን ይችላል። ይሄ ነገር ምርምር ስራችሁ አጋዥ ሊሆኑ የሚችሉ ሪፈረንስ ማቴሪያልስ ብላችሁ ዳውንሎድ ያደረጋችኋቸው የተለያዩ ምርጥ የምርምር ውጤቶች ሊኖሩ ይችላሉ። እነዚህን ምርምሮች አንዳንድ ጊዜ ይህን ነገር በራሴ መንገድ ወይ ደግሞ ታይትሉ ስባችሁ ሊሆን ይችላል ወይም ደግሞ ኮንሰፕቱ አይዲያው ስባችሁ ሊሆን ይችላል። ስለዚህ እነዚህ ምርጥ ፒዲኤፎች ያለምንም ማጭበርበር ለእናንተ የሚሆኑበት መንገድ የሚያግዟችሁን 3 ቴክኒኮች በዚህ ቪዲዮ እናያለን። ወደ ቴክኒኮች ከመሄዳችን በፊት ብዙ ጊዜ ዝም ብላችሁ ደስ ያላችሁን ሪሰርች ስሙን ብቻ ቀይራችሁ የተመራማሪውን ስም ብቻ ቀይራችሁ ለእናንተ አድርጋችሁ ብታቀርቡ ችግሩ አካዳሚክ ፕላጃሪዝም አይደለም። ስለዚህ የሌላ ሰውን ሪሰርች ለእናንተ አድርጋችሁ እንዳታቀርቡ የሚከለክላችሁ በምርምሩ ዘርፍ ላይ ያለ ወንጀል ፕላጃሪዝም ነው። ፕላጃሪዝም ምንድን ነው? ፕላጃሪዝም ምን እንደሆነ ካያችሁ በኋላ ፕላጃሪዝም ባልሆነ መንገድ የሌላ ሰዎችን ሪሰርች ለእናንተ አድርጋችሁ ጤነኛ በሆነ መንገድ እንዴት ማቅረብ እንደምትችሉ ማየት እንጀምራለን ማለት ነው። ፕላጃሪዝም የአንድን ሰው ሀሳብ ቃል በቃል ማቅረብ ብቻ አይደለም፣ 3 ነገሮችንም ሊይዝ ይችላል። አንደኛ ያለ ተገቢ ክሬዲት ወይም አክኖሌጅመንት የሌላ ሰዎችን ሀሳብ ለእናንተ አድርጎ መጠቀም። የእነሱን ትጠቀሙ ከሆነ ሀሳባቸው ስቧችሁ ከሆነ አይዲያቸው ስቧችሁ ከሆነ ወይ ደግሞ ኤክስፕሌን ያደረጉበት ወይ ወይም ኮት ሊሆን ይችላል እሱ ስቧችሁ ከሆነ ግድ እነዛን ሰዎች አክኖሌጅ ማድረግ ደግሞ ክሬዲት ማድረግ ወይ ደግሞ አፕሮፕሪየት ሳይቴሽን በመጠቀም ሪፈር ማድረግ የግድ ይላል። ይህ ካልሆነ ፕላጃሪዝም። ሁለተኛና የተለመደው ነገር የዶክመንት ስትራክቸሩ ወይም ደግሞ የሪሰርች ፔፐር ስትራክቸሩ ተመሳሳይ ሆኖ ምንም ሳይቀየር አንዳንድ ቃላትን ብቻ በመቀየር እነሱ የሰሩት ስራ ከእናንተ ዲሲፕሊን ጋር ስለተመሳሰለ ሊሆን ይችላል፣ ከእናንተ ስትሪም ከእናንተ ፎከስ ኤሪያ ጋር የተመሳሰለ ሊሆን ይችላል እና ሜቢ ዓመተ ምሕረቱን ብቻ በመቀየር ሜቢ የተወሰኑ ቃላትን ብቻ በመቀየር ኮሌጁን ስሙን ብቻ በመቀየር የእናንተ አድርጋችሁ ማቅረብ ይህም ፕላጃሪዝም። ፎሎ አፕ ካለ ልትያዙ የምትችሉበት እና ልክ ሌላ ቦታ እየሆነ እንዳለው ወይ ደግሞ ብዙ ጊዜ እየሆነ እንዳለው የአካዳሚክ ዲግሪ እስከ መሰረዝ ድረስ ሊያደርስ የሚችል ቅጣት ሊጠብቃቸው ይችላል ማለት ነው። ሌላ ሶስተኛው ያነበባችሁትን ደስ የሚላቸው ሪሰርች ላይ የተቀመጡ ሳይቴሽኖችን ብቻ ወይ ደግሞ ሪፈረንስ ማቴሪያልስ ላይ ብቻ ተመርኩዘው የራሳቸውን ስራ መስራት። ምናልባት ከ10 ዓመት በፊት የተሰራ ሪሰርች ሊሆን ይችላል። ያ ሪሰርች የተጠቀማቸው 20 ሪፈረንስ ማቴሪያልስ ቢኖሩ 10 ዓመት አልፎ 10 ዓመት እስከ አሁን ድረስ 10 ዓመታት የተጠና ወይ ደግሞ ፐብሊሽ የተደረገ ሌላ ሪሰርች የለም። እሱን ማሰብ አይቻልም። ስለዚህ አፕዴት አድርጎ ወይ ደግሞ ተጨማሪ ማቴሪያልስ ሪፈር ሳያደርጉ መጠቀም ወይም ደግሞ የነበረውን ማቴሪያል ብቻ በመጠቀም ይህም ዳይሬክት ኮፒ እንደሆነ ያስመስላል። ስለዚህ ይህም ፕላጃሪዝም ነው ማለት ነው። ስለዚህ ፕላጃሪዝም እንዳይሆን የግድ ጨመር ያሉ አፕዴትድ የሆኑ ኢንፎርሜሽን አካቶ ማቅረብ ፕላጃሪዝም ላንለው እንችላለን ማለት ነው። የሌላን ሰው ሀሳብ ለራሳችሁ አድርጋችሁ ማቅረብ የምትችሉባቸውን 3 ቴክኒኮች የምናየው ለምንድን? በእርግጥ ሪሰርች ኦሪጂናል ወይም ደግሞ 100% አዲስ ሀሳብ እንድታፈልቁ የሚያስገድድ ዲሲፕሊን አይደለም። ይልቁንም በነበረው እውቀት በነበረው ግኝት በነበረው ፋይንዲንግ ላይ ሌላ ተጨማሪ ፋይንዲንግ ወይ ደግሞ አፕዴቲክ ፋይንዲንግ የሚጨመርበት ነው እንጂ የግድ አዲስ ነገር እንድትፈጥሩ የሚያስገድድ ሳይንስ አይደለም። ሊትሬቸር ሪቪው የሚያስፈልግበት ዋናው ዓላማ ከዚህ በፊት በተጠናው ጥናት ከዚህ በፊት በነበረው እውቀት ላይ ተመርኩዞ ሌላ ተጨማሪ እውቀት ማምጣት የግድ ስለሆነ ነው እንጂ ልክ እንደ ልብ ወለድ ሙሉ በሙሉ አዲስ ያልሆነ አዲስ ሳይትል ያልሆነ አዲስ ስተዲያ ያልሆነ አዲስ ሀሳብ ያልሆነ እንድትጨነቁ አይደለም። ነገር ግን ከዚህ በፊት የተጠናውን ጥናት ከዚህ በፊት የነበረውን ፋይንዲንግ ያ ደስ ያላችሁን ሪሰርች ማቴሪያል ወይ ደግሞ ደስ ያላችሁን ሶርስ ሙሉ ለሙሉ ሳትገለብጡ ስማርት በሆነ ወይ ሳይንሱ በሚፈቅደው መንገድ እንዴት አድርጋችሁ ለራሳችሁ መጠቀም ትችላላችሁ። 3 ቴክኒኮች። የመጀመሪያው ቴክኒክ አይዲያ ኤክስትራክሽን ሜተድ ይባላል። አይዲያ ኤክስትራክሽን ሜተድ ሶ you are going to extract new idea። ይሄ ቴክኒክ ሀሳብ ማዋጣት ላይ ወይ ደግሞ አዲስ ሀሳብ ካነበባችሁት ሌላ ተጨማሪ ሀሳብ ነው ክሪቲክ ሊሆን ይችላል ወይም ሌላ ፈርዘር ዲቨሎፕ ሊያደርግ የሚችል ሊሆን ይችላል። ነገር ግን just by simply ask what is the message from that specific thesis or from that specific study, you may
insight through this method ወይም በዚህ ሀሳብ በማውጣት ወይ ደግሞ አዲስ ሀሳብ ከነበረው ላይ ፈልቅቆ በማውጣት ሪፕሊኬት በማድረግ ያንን ሀሳብ በማውጣት so you may bypass guilty of being a criminal ለምሳሌ if the paper maybe say urbanization increases pollution due to traffic congestion ሊኖር ይችላል። በእናንተ አባባል ይሄን ነገር እንዲያርጋችሁ ልትጽፉ ትችላላችሁ። so this method of idea extraction focuses on rewriting something that you are reading. So you may add your own perspective. So you have to add your own perspective through rewriting. Yeah, እንደገና በመጻፍ የእናንተን አይዲያ የእናንተን አመለካከት ልትጨምሩበት ትችላላችሁ። ስለዚህ ያንን ስታነቡት ደስ ያላችሁ ነው ደግሞ ወይ ደግሞ ደስ ያላችሁ ተመራማሪ የሰራውን ማቴሪያል ወይ ደግሞ ሊጠቅማችሁ መስሎት ይህን ነገር እናንተም እንድትመረቁበት ብሎ የሰጣችሁ ቀጣይ የመመረቂያ ጽሑፍ ሊሆን ይችላል። ስለዚህ ቀጣይ ያንን ታቀርባችሁ ነገሩ ይበላሽባችኋል። ነገር ግን ያንን ካነበባችሁ በኋላ if you add something new, if you rewrite it, if you add new perspective, so you may bypass the issue of plagiarism. Come to this example. Urbanization increases pollution due to traffic congestion የሚለውን ነገር በዚህ መንገድ ልንጽፈው ወይም ልትጽፉ ትችላላችሁ። እኔ አሁን እንዲያርጌ በጽፈው እናንተ ደግሞ በሌላ መንገድ ልትጽፉ ትችላላችሁ። 1000 ሰዎች ቢኖሩ 1000 አይነት የአይዲያ አርቲኩሌሽን ሜተድ ይኖራል ማለት ነው። so they may write or you know እንግዲህ እንዲያርጌ ጽፏል። one major consequence of urban growth ስለዚህ ምንድነው መጀመሪያው ላይ urbanization increases pollution due to traffic congestion። ስለዚህ አሁን የአርባናይዜሽን ፕሮብለም ነው። አርባናይዜሽን ካለ ምንድነው የሚለው ፖሊሽን ይኖራል። ምክንያቱም ብዙ መኪናዎች ብዙ ተሽከርካሪዎች ስለሚኖሩ ከነሱ የሚወጣው ጭስ ሌላ ብክለት ስለሚያመጣ ፖሊሽን ነው። ስለዚህ ኔጌቲቭ ሳይድ ኦፍ አርባናይዜሽን ነው። ስለዚህ ይሄንን አንደርስታንድ ካደረኩ በኋላ በዚህ መንገድ ልጽፈው እችላለሁ ማለት ነው። one major consequence of urban growth ስለዚህ አርባናይዜሽን የሚለውን ወደ አርባን ግሮውዝ ቀየሩት ማለት ነው። so one major consequence እየጀመሩ just in order to show the problem. One major consequence of urban growth is rising pollution levels, particularly from vehicle emissions. That is why traffic congestion ካለ emission ይኖራል አይደል? just like that. so this idea ያወጣሁኝ ነው ማለት ነው። እንግዲህ ትራፊኩ መኖር ብቻ አይደለም። ለምሳሌ ፖሊሽን ላይ ኖር ይችላል። if there is a possibility of using electric vehicles for example, emission free የሆኑ ተሽከርካሪዎች ሊኖሩ ይችላሉ። ስለዚህ ይሄ ፕሮብለም እነሱን የማይመለከታቸው ሊሆን ይችላል። so በተለምዶ ግን ያሉትን ብቻ ፎከስ በማድረግ ይሆናል። so particularly from vehicle emissions and highly populated areas ስለዚህ ሌላ ደግሞ ተጨማሪ አይዲያ highly populated area so mere urbanization population ይኖራል ማለት ላይሆን ይችላል። ግን let's say more populated የሆነ ኤሪያ ካለ more traffic congestion ማለት እንግዲህ አንድ ሰው ሁለት መኪና እንዲያሽከረክር ማለት so ብዙ ሰዎች አሉ ብለን ማሰብ እንችላለን። ስለዚህ በዛ ምክንያት የሚመጣውን የአርባናይዜሽን ኢፌክት በዚህ መንገድ መግለጽ ይቻላል። just extract key ideas. This extraction is done by rewriting or rewording that idea in your own style. The second technique that may use the existing research paper smartly without plagiarism issue through the strategy of multi-source approach. So the paper that you have in your hand is actually, it may use 3 reference materials, it may use 4 reference materials, or even unfortunately it may have only 1 reference material. Maybe in the ነገር ላይ ነው again who knows ይሄ ነገር ስላለን ገጥመን ስለሚያውቅም so እንዲህ አይነት ነገር ካለ so በጣም ውስን የሆነ የሳይቴሽን ኢሹ አለበት። ማን ምን እንዳለ የሚያውቀው ነገር የለም ማለት ነው። ስለዚህ የተወሰኑ ሰዎች ብቻ so through multi source approach ወይ ደግሞ ሳይቴሽኑን በመጨመር ወይ ደግሞ ሪፈር የሚደረጉ ማቴሪያሎችን በመጨመር ሪቪው የሚደረጉ ማቴሪያሎችን በመጨመር የፕላጃሪዝም ኢሹን ባይፓስ ማድረግ ይቻላል። instead of copying from one research paper, combine different viewpoints and create a balanced argument. Just you have to try to cross check multiple sources actually before forming conclusions. So this may save you from hasty generalizations. This may help you to add new ideas that already known by other previous researchers. Somebody ያጠናው ጥናት ነው redundant የተደረገ ነው ወይም ደግሞ የሰንበዲ ጥናት ነው ብላችሁ
የምትጠየቁበት ላይሆን ይችላል። ስለዚህ እንደ መከራከሪያ ሰንበዲ የተጠቀማቸው ማቴሪያሎች እነዚህ ናቸው፣ እኔ ደግሞ ይህን ያህል ማቴሪያል ተጠቀማችሁ ብላችሁ ለማስረዳትም ቀላል ይሆናል። ስለዚህ through multi-source approach or through increasing different literatures or research products, so you may bypass the issue of plagiarism. What will be the third approach that may help you to bypass plagiarism, or that may help you to use the existing research material or research finding smartly? የመጀመሪያው አይዲያ አርቲኩሌሽን ላይ ስራ ይችላል፣ ወይንም ደግሞ መልቲ ሶርስ ተጠቅማችሁ ያን ያህል አዲስ ነገር ላታመጡ ትችላላችሁ። So this third approach may help. The third technique is, what is the missing approach? What is the missing? What this paper missed to write? What this researcher missed to include within that research actually? እዛ ምርምር ላይ መካተት የሚገባው ነገር ግን ሳይካተት የቀረ ነገር ምንድን ነው? እሱ መለየት ሌላ ተጨማሪ ክህሎት ሊጠይቅ ይችላል። አክቹዋሊ ግን ክፍተት ትለያላችሁ ማለት ነው። so you are going to criticize positively ክፍተቱን በመለየት ሂደት ማለት ነው። so አንዳንድ ጊዜ ምናልባት የማስተርስ ተማሪዎች ሆናችሁ ከነበረ there is mostly የሚሰጥ አሳይመንት አለ። ይሄ አርቲክል ሪቪው የሚባል አሳይመንት አለ። የአርቲክል ሪቪው ዋና ዓላማው ከነበሩ አርቲክሎች ላይ ምን እንደጎደለ ስትሪንግስ ዊክነስ እና ምን ሚስ እንዳደረገ አንዱ የሚለይበት አፕሮች ነው። በዚያ መንገድ በጣም የሊትሬቸር ሪቪው ክህሎትን ማሳደግ ይቻላል። ስለዚህ while you read the existing interesting research finding, you may come across finding what is the missed concept within that specific article or within that specific research. ለምሳሌ እንዲህ ሊሆን ይችላል። If a study focuses on the economic impact of climate change, so ስታነቡት ኢኮኖሚክ አስፔክት ላይ ብቻ የተሰራ ሊሆን ይችላል። ስለዚህ ክላይሜት ቼንጅ ስላለ ምን ኢኮኖሚክ ኢሹ ሊያመጣ ይችላል፣ ምን ኢኮኖሚ ፕሮብለም ሊያመጣ ይችላል። ስለዚህ ክላይሜት ቼንጅ ደግሞ ኢኮኖሚ ብቻ ላይ ይታይ ይችላል። ስለዚህ you may add actually social or cultural effects of this climate change. So climate change ለምሳሌ በጣም ሙቀት ከሆነ ማህበራዊ ኢፌክት ይኖራል አይደል? ያ ሰዎች ተጋግተው ብዙ ጊዜ አንድ ቦታ ላይ ቆዩ ይችላሉ። ሶ ኢንቫይሮንመንታል አስፔክት ይኖራል፣ ካልቸራል አስፔክት ይኖራል። ስለዚህ እንዲህ አይነት ነገር ሚስ የተደረጉ አንደኛው ጾታ ላይ የተሰራ ጥናት ከሆነ ሌላኛውን ጾታ ልታካትቱ ትችላላችሁ። ከተወሰነ እድሜ ድረስ የተሰራ ጥናት ከሆነ ከዛ እድሜ በላይ ብንሄድስ ምን ይፈጠራል የሚለውን ነገር ልታዩበት ትችላላችሁ። የተወሰነ ጂኦግራፊክ ኤሪያ ላይ የተሰራ ጥናት ከሆነ ከዛ ጂኦግራፊክ ኤሪያ ወጣ ብላችሁ በመሞከር አዲስ ሀሳብ ወይ ደግሞ አዲስ እይታ በመጨመር ሚስ የተደረገውን ፈርዘር ዲቨሎፕ በማድረግ ከዚህ በፊት የተጠናውን ፋክተር በመጨመር you may compare. The main point here is actually don't just restate ወይም እንደ ራሳችሁ አባባል በመጻፍ ወይም አዳዲስ ሶርሶችን ብቻ በመጠቀም ወይም ደግሞ አይዲያ ኤክስትራክት ማድረግ ብቻ ሳይሆን ወይም ተጨማሪ ሊትሬቸሮችን ብቻ በመጨመር አዲስ ነገር ላይ ፈጠር ይችላል። ግን what is missing የሚለውን ነገር what is already left የሚለውን ነገር በመጨመር ግን የተረሳውን ነገር በማካተት ግን የተሻለ ማድረግ ይቻላል ማለት ነው። እስኪ ለምሳሌ የሆነ ነገር በተግባር ማስቀመጥ እንችላለን። ብዙ ጊዜ ተማሪዎች የሚሰሩት ስህተት አለ። so ለምሳሌ somebody may directly copy the following: the global economy is facing instability due to inflation and supply chain issues leading to economic downturns in multiple countries. አሁን ቀጥታ ኮፒ የተደረገ ነው ብለን እናስብና ይሄንን ግን ሌላ ወይ ደግሞ ለራሱ አድርጎ መጠቀም የሚፈልግ ይሄን አይዲያ ለራሱ አድርጎ መጠቀም የሚፈልግ ሰው እንዴት አድርገው ሊጽፈው ይችላል? Economic instability has become growing concern worldwide, with inflation and supply chain disruptions playing a key role. While many nations struggle with downturns, some have
adopted unique policies to counteract these effects. As you can see from here, I used the word worldwide instead of saying global, you know. So I try to mention the already mentioned issue, which is inflation issue for the supply chain problem. ኢንፍሌሽን የሚያመጣውን ችግር ዋናው ዓላማው። ስለዚህ ኢንፍሌሽንን ካለ ሰፕላይ ቼን ኢሹ ይመጣል፣ ወይ ደግሞ የአቅርቦት ትስስር ችግር ይመጣል ማለት ነው። የዋጋ ንረት ካለ የአቅርቦት ትስስር ችግር ይመጣል። ይሄ ደግሞ ኢኮኖሚው ላይ የሚያሳድረው ከፍተኛ ተጽዕኖ አለ። ስለዚህ ደግሞ የብዙ ሀገራት ኢሹ እንደሆነ ኦልሬዲ ግልጽ ነው። ስለዚህ አነበብኩ ልበልና ተጨማሪ አይዲያ በመጨመር ሰው በዚህ መንገድ ቤተር የሆነ ወይ ደግሞ ፐርሰናላይዝድ የሆነ አፕሮች በመጠቀም I may just rewrite and add a fresh idea with a fresh perspective. በነገራችን ላይ እንዲህ አይነት አፕሮቾችን በመጠቀም የትኛውንም ኤአይ ቱል በመጠቀም የትኛውንም አርቲፊሻል ኢንቴሊጀንስ ቱል በመጠቀም ከሚሰራው ስራ በጣም የተሻለ ሰዋዊ የሆነ ሪሰርች ማድረግ ይቻላል ማለት ነው። አሁን እንግዲህ በእጃችሁ ያለውን በጣም አሪፍ የሪሰርች ማቴሪያል ወይ ደግሞ ለክፉ ጊዜ ማውጫ ይሆናችኋል ተብላችሁ የሰጣችሁትን ሪሰርች ፋይንዲንግ ወይም ደግሞ የምታደንቁት ሰው የሰራውን ሪሰርች ለእናንተ አድርጋችሁ ፐብሊሽ ማድረግ ለግራጁዌሽን መጠቀም የምትችሉባቸውን የአዳፕቴሽን ቴክኒክስ አይተናል። አዳፕቴሽን does not mean actually ኮፒንግ አይደለም። እናንተ ሪሰርች ስትሰሩ ያጋጠማችሁ ምን ቻሌንጅ አለ? ኮሜንት ላይ ያሳውቁኝ። እናም በእርግጥ ይህ ማቴሪያል ወይ ደግሞ ይሄ ቪዲዮ ጠቃሚ ሆኖ ካገኛችሁት ሰብስክራይብ ማድረጋችሁን አትርሱ፣ ላይክ ማድረጋችሁን አትርሱ። ይሄ ነገር ለኔ ያግዘኛል።